ብዙ ጊዜ ኤዲኤችዲ ያለብኝ ሲሉ እንሰማለን አይደለ? እና ዛሬ በረፍት ቀኔ እስቲ ምንድነው ኤዲኤችዲ ብዬ በጥልቀት ለማየት ሞከርኩኝ። እኔም ተጠቂ ሆንኩ ብዬ ማለት ነው። እና ነገርየው ቀላል እንዳይመስላችሁ። አሁን ከምነግራችሁ ነገር ራሳችሁንም ትፈትሻላችሁ። በአይምሮ ውስጥ ብዙ ነገር ይመላለሳል። የዚህ ነገር ኢሹ ያለበት ሰው ማለት ነው። እና አይምሮአቸው ውስጥ ማአት አይዲያ ነው በአንድ ጊዜ የሚፈልቀው። ለምሳሌ ቤት ገብተው ተኝተው መብራት አጥፍተው አይምሮአቸው ማአት ነገር ነው የሚያመጣላቸው። ቀን ያወሩት ነገር ይመጣባቸዋል። እደውላለሁ ብለው የረሱት ይመጣባቸዋል። ተነስተው ልብሳቸው ማጣጠፍ እንዳለባቸው ሊያስቡ ይችላሉ። ኢሜል አልመለስኩም ይላሉ። እንደሌላው ሰው ደህና አደሩ ብሎ እርፍ ብሎ ያለመተኛት ነገር። አይምሮአቸው ብዙ ነገር ነው የሚመላለሰው። ኪችን ውስጥ ገብተሽ ቲቪም ከፍተሻል፣ ኩክ እያረግሽ ነው። ስልክ ደግሞ ደውለሽ እያወራሽ ነው። በአንድ እጅ ደግሞ ስክሮል እያረግሽ ነው። እና ሁሉንም ነገር በአንድ ላይ ለማድረግ የመሞከር ሀሳብ ብትንትንትን ማለት በጣም ፈጣኖች ናቸው። ችግሩ ምንድነው? የመርሳት ነገር ስላለ ስክሮል እያረገሽ ስልክሽን እያወራሽ ወጡ እዛ ጋ ግን አድሯል። ውሃ ጥደሽ ውሃውን የጣድሽው እኮ አንቺ ዶሮ ልትገሽሪበት ወይም የሆነ ነገር ሌላ ነገር ገላሽ ልትታጠቢበት ሊሆን ይችላል። ውሃውን የጣድሽው ረስተሽው ግን ገንፎ እያማሰልሽ ነው ራስሽን የምታገኘው ማለት ነው። እና ችግር ነው። ረጅም ወሬም ስለማይወዱ አሁን እያወራው ኮሜንት ሊያነቡ ገብተዋል ኦልሬዲ እነዚህ ሰዎች ማለት ነው። ታክሲ እንግዲህ ሀገር ቤት ሆናችሁ ለምትሰሙት የታክሲ ሰልፍ ላይ ረጅም ነገር ሰልፍ ረጅም ወሬ አይወዱም። ፍጥን ያሉ ፈጣኖች ናቸው። እና ረጅም ሰልፍ ስለሚያስጠላቸው ከፊት ስለመግባት ነው እነሱ የሚያስቡት፣ ወይም ደግሞ በአይናቸው ራይድ እየፈለጉ እያማተሩ ነው ማለት ነው። ብዙ ጊዜ ለጥሩም ነገር ይጠቅማል። ግን አብዛኛው ሰው አሁን ነጮችን ገብታችሁ ኤዲኤችዲ ምናምን ብላችሁ ሰርች ብታደርጉ መፍትሄ ፍለጋ ነው የሚንከራተቱት። መፍትሄ የሚያስፈልገው ጉዳይ ነው። የመርሳትም ነገር ስላለ ማለት ነው። እንዲያውም አንዷ ምን ስትል ሰማሁ፣ ብዙ ጊዜ ስለምረሳ አይምሮዬን ስለማላም ነው የኔም ፌቨራይት ምግብ ሳይቀር ነው የምመዘግበው ትላለች። እና ቶሎ ቶሎ የመርሳት ነገርም አለ። ቢዝነስ እዚህ ጋ የመጀመር እዛ ጋ የመጀመር እዚህ ጋ የመጀመር ማአት ነገር በአንዴ መጀመር፣ ወይም ደግሞ ዛሬ የጀመራችሁት ነገር ወዲያው ያስጠላችኋል። እስቲ በደንብ እንዲገባችሁ አንድ ያየሁትን ቪዲዮ ላሳያችሁ። እሺ አሁን እዚህ ጋር ኤዲኤችዲ ያለበት ሰውና ኤዲኤችዲ የሌለበት ሰው ብሎ ነው የጀመረው። ኤዲኤችዲ የሌለበት ሰው ጀመረ። ፍሪጁን ከፍቶ የሚፈልገውን ነገር ያውቃል። ምን እንደሚፈላ በቃ ፕላን አውጥቷል። በዛ ፕላኑ መሰረት እንደዚህ ቺዙን አድርጎ ቀባብቶ ምናምን እቃዎቹን በደንብ በስርዓት ወደ ፍሪጅ መላልሶ የተጠቀመበትን ከዛ የሚፈልገውን ነገር በልቶ ሲጨርስ ሳህኑን አንስቶ አጥቦ ሁሉ ነገር በቃ ፕሮፐርሊ ነው የሚሰራው። ጥንቅቅ ያሉ ናቸው። በቃ እንደዚህ በስነ ስርዓት ኢቭን የተራረፈ ነገር ካለ እንደዚህ አጸዳድቶ እንትን አለ። ከዛ ኤዲኤችዲ ያለበት ሰው ተመልከቱት። ፍሪጁን ከፍቶ ምን እንደሚበላም ግራ ገብቶታል። ሁሉም አይነት ሀሳብ ነው። ብዙ ሀሳብ ወደ አይምሮአችን ይመጣል አላልኳችሁም? በቃ አይምሮ ብትንትን ይላል። ምን እንደሚወስን ያቅተዋል። ከዛ ግን ሁሉንም ነው የሚያወጣው። በቃ ብዙ ነገር ወደ አይምሮ ይመጣል ብያችሁ ይኸውላችሁ፣ ሁሉንም ነገር መስራት ነው የሚያስበው። አሁን እዚህ ጋር ለምሳሌ ይሄን እየከታተፈ ነው። ከዛ ሀሳቡን ይቀይርና ወጥ ያደርገዋል ማለት ነው። ከዛ እንዲህ ብስል አድርጎ ከጨረሰ በኋላ የሚያቀርበው ግን ሌላ ነው። ሌላ ነገር እንቁላል ሳንዱች ሰርቶ አምጥቷል። ተመልከቱ። ሀሳቡ ሁሉ ተቀይሮ ማለት እንደዛም ሆኖ ግን አይወደውም በቃ። እና እቃው እንዳለ ዝርክርክ እንዳለ ነው፣ አልመለሰውም። እንዳያችሁት ነው እንግዲህ ትሪት መደረግ ይችላል፣ መፎስ መዳን ይቻላል። እና እንግዲህ የተሻለ እውቀት ያላችሁ ሰዎች፣ የሕክምና ባለሙያዎች እባካችሁ መፍትሄ የምትሉትን ሀሳብ አጋሩን። እናንተም በግላችሁ የሚሻል መፍትሄ ለማግኘት የራሳችሁን ጥረት አድርጉ ለማለት እወዳለሁ። መልካም ቀን።